ሌሎቹ በቃ አንቺ ፍራቻ ወዳልሆነ ነው ውስጥ እየገቡ ነው። ሲተሰበሬት አለ አንገት ይሄው የት አለ ምን ነው ሆኖ እንዴ ይሄ ሁሉ ቆሞኛ እንደዚህ ጠምዞኝ ነው ቪዲዮን ታይዋለህ አልኩ። ትልቅ ሆናለሁ። አዎ አክብሬሽ እኮ ነው እስካሁን ግን በየሰው ቤት እየገባሽ መበጥበጥ እነሱ አክብረውሽ ነው እንጂ ለህግ አሳልፎ መስጠት ይችላል። ሰላም ውድ ዳኒ ዩቲዩብ ቤተሰቦች እንደምንድናችሁ? ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁበት ምክንያት ዜድን ለማግኘት ነው። ትንሽ አይቻለሁ እነሳሚ ቤት ሜዳ ያልሆነ ነገር ሰርታ ነው የነበረውና ደውዬላታለሁ። ስደውልላት በስርዓት አርጌ አክብሬ ደውዬላታለሁ። እሷም እሺ ብላኛለች። እየመጣች ነው። ስላለው ነገር እናወራለን። ምክንያቱም አሁን በእንደዚህ አይነት ፊት ከሰጠናት ነገ ምን እንደምታረግ አናውቅም። ስለዚህ ያለውን ነገር እናወራለን። ያው ነሳሚ ጋም ያደረገችውን ይቅርታ መጠየቅ አለባት። ስለሱ እናወራለን። እንግዲህ ውድ የዳኒ ቤተሰቦች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ያው ደውዬላታለሁ። እሷም የመጣው ነው እዚህ አካባቢ ነኝ ብላኛለች። ትደርስ ይሆናል ቦታውንም ስለምታውቀው ይሄንን የመጣች ነው። እንግዲህ ውድ ቤተሰቦች ሰብስክራይብ እያደረጋችሁ ቪዲዮንም እስከመጨረሻው እያችሁ አብራችሁን ቆዩ። እስኪ ጠብቃት አብረን እንዴ ዜድ ቅርብ ቦታ ነበርሽ እንዴ? አሁን እኮ ነው እዚህ ብዜና አግኝቼው ቪዲዮ ሰርታ አባቴ ሰላም በለው ወይ ና ዘመዴዩ እንዴት ነህ? ሰላም አባዬ ሰላም ነው። ያ አትበጥጣ ባህራን ቆይሽ ናዚህ ጋር ማማጋ እንዴት ነህ? እንዴት ተገኘ? ዳንሽ እንዴት ነሽ? ፀሐይ አልሆነብህም? እኔ እኮ ታክሲ ግብት ስል ነው የደወልክልኝ። ምን እዚህ ነበርሽ እንዴ? አዎ እዚህ ጋር ቤት ተከራይተን ነበረ እና እሱን ልናይ ተነጋግረን እሺ ብሎ መጥቶ ነበር። እንዳጋጣሚ ደግሞ እኔ ካሜራ ይዤ ነው የጠበቅኩት። እሱን ሲያይ አላቅድሽም ብሎ ጭራሽ አንገቴን ጠምዝዞኝ ሁሉ ነው የሄደው። አንገቴን ራሱ ልታሽ ልሄድ ነበር አንተ ስትደውል። መች ነው የጠመዘዝሽ? አሁን አዋርቼው ስመለስ ነው አንተ የደወልኩት። ለምን ተዋሽያለሽ? መች ዋሽሁት? ምንድነው ዋሽሁት? አይ እንዴት እሱ አንገትሽን ጠመዝዛል? እሺ ብዙ ያደርጋል። ታየዋለህ ቪዲዮ ሲለቀቅ። አያረግም እያልክ ነው? ሁላችሁም እንደዛ ነው የምትሉት። ብቻ እኔ ችግር የለውም። ሁሉም ሰው እኔን ነው ኪላ የሚለው ለምን እንደው አላውቅም። አይ እኔ እችላለሽም። ሌላው እኮ አይደለም እኔ ለዚህ ልጅ ነው ገብቶሻል? ሌላ አይደለም። ይሄ ልጅ ነገ የት እንደሚደርስ አናውቅም። ታዳጊ ልጅ ነው በጣም። እንደገና ደግሞ ነሳሚ ጋር ገብተሽ ያልሆነ ነገር እንዴት ታደርጊያለሽ? ምን አደረኩ? ነሳሚ ጋር ገብቼ ቤት አገኘሁ። አብራችሁ ሂዱና አብረን እኔ ላልኳችሁ አንተ ጎረቤት ፈልገህ ጎረቤት ስትሄድ ያ ጎረቤት ፊት ሲነሳህ ምን ትላለህ? ምን ችግር አለው? አልወጣም ይባላል። ኧረ እኔ እንደዛ አልወጣም ያልኩበት መንገድ ሌላ ነው። ቪዲዮውን እስከ መጨረሻው አይተሃል? ብዙዎቹ በነገራችን ላይ ቪዲዮውን እስከ መጨረሻው ሳያዩ ነው ኮሜንት የሚጽፉት። አይቼዋለሁ። ይልሽ እኔ ሙሉ ቪዲዮውን አይቼዋለሁ። እርግጠኛ ነህ? እርግጠኛ ነኝ። ነሳሚን ጋር ደውያለሁ። እሺ እነሱም እኮ ልንገርሽ ሰው ሲተባበር እንትን ነው ሰው የሚተባበርሽ አንደኛ ነገር ላንቺ ሪስፔክት ስላለው አንቺ መደገፍ ለልጁ ብለው ነው አይደል እንዴ? ልጁንም ጥለሽባቸው ስትሄጂ እምቢ አላሉ። እሺ ብለው ተቀብለው ልጅሽን ተንከባክበው ይዘው ነው የጠበቁሽ። ለነዚህ ሰዎች ይሄ ነው መልሳቸው ግን? አይ እንደዛ ሳይሆን እኔ ደግሞ ጥሩነታቸውን በጎነታቸውን አይቼ እንዳጋጣሚ ያው በደላላ ነበር የፈለኩት። ያው እነሱ ሰፈር መገኘት ደስ ብሎኝ ነበር። ምክንያቱም መልካምነታቸውን አይቼ ባለፈውም እንደዚሁ እንዳልከው ልጅን ትቼ ሲሄድ ገንሽ ብላ ሰራ ያዘችኝ። በቃ እነዚህ ሰዎች መራቅ ያለብኝና ለኔ ጥሩ ጎና አላቸው በሚል አስቤ ነው እና ያንን ጥሩነታቸውን አይቼ ነው እኔ ወደዛ እንትን ያልኩት። ግን ያው ለቡዜ ደግፈው መሰለኝ እሱ የሚለውን እየሰሙ አልፈልግም ሂጂ ውጭ ምናምን ሲሉ በቃ እንደ ያዘኝና አልወጣም ታመጣላችሁ አልኳቸው። በቃ አለህ ሲይዘህ አንተ እንኳን ያንን ብዙ ነገር ታደርጋለህ አይደል? በሰው ቤት እንዴት አልወጣም ይባላል? ይሄ እኮ የሰው ቤት አይደለም፣ ይሄ ጊዜያዊ ቤታችን ነው። እሺ
እኔ በቤት እንትን መስሎ አይታየኝም። ገብቶሃል? እስከ ተከራዩ ድረስ የነሱ ቤት ነው አይደል እኮ ነው። ምን ችግር አለው? እና ሄዶ አብረውኝ እንሂድ ሰላሉ ሳላናደዱኝ ብያቸዋለሁ። በጣም ይቅርታ ማለት አልነበረብኝም። እና አባዬና ነው እኮ አይ አሁንም ይልሽ ብዙ ላይ የጮትሽበት ነው። ሰው የለውም ብለሽ ከሆነ አለን እኛ። አረሱ ሰው ሞቶታን እኔ ነኝ ሰው የለብኝ። ምንም ሰው የለ አለሽ ሰው ይልሽ እኛ እንገርሽ አንቺ ምንም እንትን አይደለም እንደፈለግሽ የምትሰድቢው እንደፈለግሽ የምትባልጪው ሰው አይደለም። እንደገና አንገቴ ጠመዘዘ የምትይው ምናምን ተይው ውሸት ነው። አልሰማሽም እኔ አይ ቪዲዮን ሰላላይ ሆኖ ምክንያቱም አሁን አናግሬው እንትን ብዮ ነው ሄዶ ካሜራማንም ሄደ። ያው በድብቅ ነበር እንትን ያለው ልክ ሲገባ እንዴ ምንድነው ይሄ ምናምን አለ። ያው ልናይ ነው ብዮ እኮ ነው የመጣውና ለምን መጣ እሺ ብሎኝ ነበር የመጣው። ካሜራውን ሳይ አላቀደሽም ብሎ አሻፈሬ ብሎ ትቶ ሄደ። በዚህ ነው አብረን እንከራይሽ ያለሽ። ተይ እንጂ እና አንቺ ለምን ትዋሻለሽ? እኔ አልዋሽም። ታውቃለህ ልጃችንም ተመርምሯን ውጤቱ ይመጣን የዛኔ ሁሉም ሰው ያፍርበታል እኮ። ምንም እኮ ማፈር እኮ አይደለም። ልጁ እኮ እንግዲህ እሱ ከሆነ እሱ ይቀበላል። እምቢ የሚል ሰው አይደለም እሱ እኮ ከካሜራ ጀርባ ሁሉን እናርግ ሁሉን ነገር ሚዲያ ላይ አታውጪ እሺ ብዬ እንዳምንሽ ከፈለግሽ እንደዛ አታድርጊ ብሎኛል። እኔ ደግሞ ሁሉም ሰው እየተሳደበ ስለሆነ እውነቱን ይወቁ ብዬ ፈልጌ ሁሉም ሰው በቃ እኔን ውሸታም እያለ ስለሆነ ዜን እኮ ደውዬለታለሁ እኮ እና ብደውልለት የምታደርጊውን ነገር እኮ አውቃለሁ። ይልሽ እኔ ሴት ነሽ እናቴ ትሆኛለሽ እህቴ ትሆኛለሽ ብዬ ነው እንጂ አንቺን ምንም ማድረግ አያቅተኝም። ገብቶሻል? ሴት ልጅ እጅ አይነሳም ብዬ ነው እንጂ አንቺን አንድ ነገር አድርገንሽ እኮ ወይ መትቼሽ እኮ በኋላ ያልሆነ ውስጥ እኔ መግባት አልፈልግም። ገብቶሻል? ግን እንደዚህ አታርጊ። ቢያንስ ሌላውን ተይው። ይሄ ሰውዬ የተጎዳ ሰው ነው ታውቂያለሽ። ለአንቺ የሚነገር ነገር አይደለም። እኔስ አልተጎዳሁም። የኔ መጎዳት አይታያችሁ? ይሄ ልጅ የሱ ይሁን የማን ይሁን አልታወቀም አይደል እንዴ? ታወቀ ዲኤንኤ ምርመራ ተላክ አይደለ? እሱን መጠበቅ አንቺ በትዕግስት እንኳን ትናንቲም በየሰው ቤት እየሄድሽ የሰውን ህይወት የሚበጠበጥ እና ቤት ብታገኝ ራስሽን ችለሽ መከራየት ነው። እነዚህ ሰዎች ምን ያርጉሽ? አይውልክ ሰዎች ደግሞ እዛ ሰፈር የምታውቂው ሰው አምጪ። እሱም ያው ምርመራው ከመጣ በኋላ ነው ያን እንትን ቤቱን ምንገባው። እውነታው ከታወቀ በኋላ እሺ ብላን ከካሜራ ጀርባ እህቱም ብላለች። ከመጣ በኋላ እንትን ትላላችሁ እስከዛ ቤቱን ያዙ አለች። እሷ ደግሞ እርግጠኛ እንደሆነ ስላወቀች በቃ ቤት ደግሞ ድንገት ስለተገኘ ያ ቤት እንዳያመልጠኝ ብዬ ነው። እና ታዲያ አያመልጥሽም አይደለ? ተከራይሽ እና ታዲያ እነዚህ ሰዎች እኮ በቤታቸው መኖር አልቻሉም እኮ። አንቺን ፍራቻ እኮ ውጭ እኮ ነው የሚውሉት። ምን አስፈራቸው እንዴ? እኔ እየመጣሽ ልጅ እየጣልሽ እየሄድሽ ቤታቸው እየገባሽ እየበጠበጥሽ ምን ያርጉሽ? አልበጠበጥኩም። ይሄ መስሎት አይቷችሁ ነው እንጂ ይሄ ለኔ ተራ ነገር ነው። ይሄ የሚካበር ነገር አይደለም። የሚካበር ነገር አይደለም። ይሄልሽ ላንቺ ተራ ነገር የሆነው የሌሎችን ህይወት እየበጠበጠ ነው። ወጥቶሻል። ሌሎቹ በቃ አንቺ ፍራቻ ወዳልሆነ ነው ውስጥ እየገቡ ነው። እንጃ ብቻ ለምን እንደሆነ አላውቅም። እድሌ ሆኖ ምን ይላና ላይ ቃሉን አልጠቀመው እድሌ ነው መሰል በቃ ሁሉም ኪላ ይለኛል። ቢያንስ አንተ እንኳን እንትን ስትል አሳዝኝ አይዞሽ ልትለኝ መስሎኝ ነበር እንጂ አልመለስም። አንገቴ እኮ ተሰብሮ ነው የተመለስኩት። ምንድነው አንገት የተሰበረ? የት አለ አንገት? ይሄው የት አለ? ምን ነው ነው እንዴ? ይሄን ሁሉ እኮ አሞኛ እንደዚህ ጠምዞኝ ነው ቪዲዮን ታየዋለህ አልኩ። አሁን ሰርተን ስንወጣ ነው አንተ የደወልክልኝ። እኔ ቢያረጋው እኔ ይቅርታ ጠይቅሻለሁ ለሱ ራሱ። እሺ ቪዲዮ ሲለቀቅ ታየዋለሽ። ይለቀቃል። ግን ይልሽ እኔ ለአንዴም ለመጨረሻም ጊዜ ነው የምልሽ። ይሄው ለልጅሽ ስል ነው። ካሁን በኋላ ብዙ ያጠገብ ብትደርሺ አይንሽን ነው ማጠፋሽ። እሺ ሰምተሽኛል አይደል? ትልቅ እሆናለሁ። አዎ አክብሬሽ እኮ ነው እስካሁን። ግን በየሰው ቤት እየገባሽ መበጥበጥ ይልሽ እነሱ አክብረውሽ ነው እንጂ ለህግ አሳልፈው መስጠት ይችላሉ። ገብቶሻል? ቤታቸው እንዳደርሽ ማድረግ ይችላል። ለዚህ ነው የጠራኸኝ? አዎ ለዚህ ነው የጠራሽ። መሄድ ትችያለሽ ካሁን በኋላ። አመሰግናለሁ። ነግሬሻለሁ። ሁለተኛ አጠገቡ እንዳትደርሽ። ሰው ያልሆነ ቃል እንዲናገር እኔ ይቅርታ አድርጉልኝ ቤተሰቦቼ። ታላቂ ነሽ ግን በቃ እኔ ብዙ ደውዬለት ያለኝ ነገር ሁሉ በጣም ይከብዳል። ይህ ሰውዬ መኖር አልቻለም በቤት ውስጥ። በቃ እነ ሳሚ ራሱ ቤታቸው ውስጥ መቆየት አልቻሉ።
ለዛ ነው ይሄን የተናገርኩት። እንግዲህ ውድ ቤተሰቦች ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስኪ ሰብስክራይብ አድርጉ። እንግዲህ ሌላ ምለው የለም። አመሰግናለሁ ውድ ፋሚሊዎቼ። ሰላም ለእናንተ፣ ሰላም ለሀገራችን።